ሃይ ሰላም ውድ ተማሪዎች እንዴት ናችሁ? በዛሬው ቪዲዮ የፍሬሽማን ጂኦግራፊ የፋይናል ኤግዛም ከተለያዩ ዩኒቨርሲቲዎች ያገኘኋቸውን የፋይናል ኤግዛም ጥያቄዎች አብረን እንሰራለን። ወደ ቲንክ 30 በላይ ወደ 40 ጥያቄዎች ናቸው ከተለያዩ ከትሩ ፎልስ ምርጫ እንደዚሁም ማቺንግ እና የሾርት አንሰር ጥያቄዎች የተካተተባቸው መልቲፕል የፋይናል ኤግዛም ጥያቄዎች ናቸው። ቴሌግራም ላይ ፒዲኤፉን ጥያቄውን ወደ ፒዲኤፍ የቀየርኩበትን ፒዲኤፍ ቴሌግራም ላይ ኢትዮ ፍሬሽማን የሚለው ቴሌግራም ሊንካችን ላይ ገብታችሁ በዚህኛው ማለት ነው ማግኘት ትችላላችሁ፣ ወይም ኮሜንት ስር ባለው ሊንክ ገብታችሁ አክሰስ ማድረግ ትችላላችሁ። ጥያቄ አስተያየት ካላችሁ እንደተለመደው ኮሜንት ላይ ግልጽ ያልሆነላችሁ ነገር ካለ ወይም ኮሬክሽን የምትሉት ነገር ካለ ኮሜንት ላይ መጻፍ እንዳትረሱ፣ ከዚህ በፊት እንደምታደርጉት ማለት ነው። ከነዚህ ጥያቄዎች የተወሰኑትን ለእናንተም ኮሜንት ላይ 1 2 3 ጥያቄዎችን ለኮሜንት ላይ እንድትሳተፉ ለእናንተ የምተዋቸው ጥያቄዎች ይኖራሉ። ትክክለኛ መልሳችሁን እኔ ትክክለኛ የመለሱ ልጆችን ኮሜንት ላይ ሪፕላይ አደርግላችኋለሁ። የመጀመሪያው ፓርት የሚሆነን የትሩ ፎልስ ፓርት ነው። ራይት ትሩ if the statement is correct and false if it is incorrect የሚለን number 1 nitrosols are one of the most inherently infertile soils of the tropics, becoming degraded chemically and originally very quickly when utilized የሚለን ከቻፕተር 6 የወጣ ጥያቄ ነው ስለ ሶይል ማለት ነው። መልሳችን የሚሆነው እኔ ቪዲዮ 5 ሰከንድ እንትን ስለላችሁ እናንተ ፖዝ አድርጋችሁ ቀድማችሁ ለመስራት ሞክሩ። እኔ ቶሎ ለመስራት ሞክራለሁ። nitrosols are one of the most inherently infertile ነው የሚለን። መልሳችን የሚሆነው ምንድነው? obviously false የሚለው nitrosols infertile አፈር ናቸው ነው ጀነራሊ የሚለው ኬሚካሊ and original ግን nitrosols በፈርቲሊቲ ሞር እንደው በጣም ፈርታይል የሆኑ ለምርታማነት ጥሩ ናቸው ከሚባሉ የአፈር አይነቶች አንዱ ነው። በጣም ዲፕ ነው። ውሃን ከማስረግ አንፃርም በጣም ጥሩ የሚባል ዌል ድሬንድ የሆነ የአፈር አይነት ነው። ስትራክቸሩም ጉድ ስትራክቸር ጥሩ ስትራክቸር ያለው የአፈር አይነት ነው። እዚህ ጋር ግን ኢንፈርታይል በአጠቃላይ በጣም ለምና ምርታማ ከሚባሉ የአፈር አይነቶች ናቸው nitrosols የሚመደቡት። እዚህ ጋር ኢንፈርታይል ስላለ መልሳችን ፎልስ ይሆናል ማለት ነው። number 2 although carbon dioxide is less abundant in atmosphere it is by far more active greenhouse gas than methane ይለናል። ኦኬ እሺ የሁለተኛ ጥያቄ ባጭሩ ጥያቄ ምንድነው የሚለን ካርቦን ዳይኦክሳይድ እና ሚቴን በተለይ ካርቦን ዳይኦክሳይድ ከሚቴን ይልቅ ሚቴን CH4 ማለት ነው ሞር አክቲቭ ግሪን ሃውስ ጋዝ ነው ይለናል። አጠቃላይ መልሱ ለዚህ ጥያቄ ምንድነው? ፎልስ because ምንም እንኳን although carbon dioxide is less abundant in ምንም እንኳን በአትሞስፌር ላይ ካርቦን ዳይኦክሳይድ በብዛት አባንዳንት በብዛት ቢኖርም ሚቴን ሞር ሙቀትን በመያዝ ረገድ ኦልሞስት በብዙ እጥፍ ፐር ሞሌኪዩል ይበልጣል። ሞር ኦር ፖተንት ነው ኃይለኝነት ወይም አክቲቭ ነው። ስለዚህ ሌላ ግን by far more active greenhouse ነው ካርቦን ዳይኦክሳይድ ነው የሚለን። በቶታል ዋርሚንግ ላይ ሪስፖንሲብል ነው ኦፍ ኮርስ ካርቦን ዳይኦክሳይድ፣ ግን ሚቴን ደግሞ ሲግኒፊካንትሊ ሞር አክቲቭ ነው በጣም ፐር ሞሌኪዩል ቅድም እንዳልኳችሁ በብዙ እጥፍ ሚቴን ይበልጣል ማለት ነው። ሶስተኛ mitigations are the action that are taken to reduce and control greenhouse gas emission within changing climate የሚለን ሶስተኛ ጥያቄ መልሳችን ከዚህ በፊት ምናልባት የምታስታውሱ ከሆነ ሚቲጌሽን የምትለውን ቃል በቮካቡላሪ
እንግሊዝኛ ቮካብላሪ ስንሰራ የፓሴጅ ጥያቄዎችን የጂኦግራፊ ቃል ናት ብያችሁ ነበር። ምናልባት የምታስታውሱ ከሆነ ጂኦግራፊ ላይ በጣም ፋሚሊያር። ሚቲጌሽን ማለት መልሳችን ምንድን ነው የሚሆነው? መጀመሪያ ሚቲጌት አክሽን ዛት ትሩ ነው። ሚቲጌሽን ወይም ሚቲጌሽን በአጠቃላይ የግሪን ሃውስ ጋሶችን ለመቀነስ የሚወሰድ እርምጃ ወይም በአጠቃላይ ሚቲጌሽን የስ ትሩ ነው። ሚቲጌሽን ግሪን ጋዞችን ለመቀነስ የሚደረግ ፕሮሰስ ወይም የሂውማን ኢንተርቬንሽን ነው። ከዛ ጋር የሚያያዘው ብዙ ጊዜ ከሚቲጌሽን ጋር የምናነሳው አዳፕቴሽን ነው። ሚቲጌሽን እንደ ሂውማን ኢንተርቬንሽን እንወስዳለን። አዳፕቴሽን ደግሞ ለአጀስትመንት ክላይሜት ቼንጅ ላይ ኢፌክቱን አጀስት ለማድረግ ወይም የአየር ክላይሜት ቼንጁን ውጤቶች ጋር ከዛ ጋር አዳፕት ወይም አጀስት ለማድረግ የምናደርገው ፕሮሰስ ወይም ዝግጅታችን አዳፕቴሽን ነው። ሚቲጌሽን ደግሞ እነዛን ግሪን ሃውስ ጋዞችን ለመቀነስ የምናደርገው የሰው ልጅ ሁማን ኢንተርቬንሽን ነው። በአጠቃላይ ሚቲጌሽን ሰው መልሳችን ጥሩ ነው የሚሆነው። ፊዚካል ፕሮፐርቲስ ኦፍ ሶይል ሃቭ ሞር ኢንፍሉዌንስ ዘን ኬሚካል ፕሮፐርቲስ ኦን ኤር ኤንድ ዋተር ሙቭመንት ኢን ዘ ሶይል ነው የሚለን። በኤር እና ዋተር ሙቭመንት አፈር ላይ በሶይል ላይ ያሉ የአየርና የውሃ ሙቭመንቶች በአፈር ላይ ከፊዚካል ኬሚካል ፕሮፐርቲዎች ከፊዚካል ፕሮፐርቲዎች የበለጠ ተጽዕኖ አላቸው ነው የሚለን። መልሳችን የሚሆነው ምንድን ነው? ትሩ ነው። የስ ፊዚካል ፕሮፐርቲዎች ትሩ። እነዚህ ቴክስቸር ፊዚካል ፕሮፐርቲ ናቸው አይደለ? ስትራክቸር ምናምን ውሃ እንዴት ወደ ውስጥ እንደሚሰርግ ምናምን እንዴት ሙቭመንቱ ምናምን በከፍተኛ ሁኔታ እነዚህ ቴክስቸር ስትራክቸሩ ምናምን በከፍተኛ ሁኔታ ይወስናሉ በፊዚካል ፕሮፐርቲ። ፊዚካል ፕሮፐርቲ ኦፍ ሶይል ሃቭ ሞር ኢንፍሉዌንስ ዘን ኬሚካል ፕሮፐርቲ ኦን ኤር ኤንድ ዋተር ሙቭመንት ትሩ ይሆናል ማለት ነው። Lowland areas in Ethiopia, the minimum temperature rise recorded in winter season ይለናል። እቺ የመጀመሪያው ኮሜንት ላይ የምትመለሱት አንድ 3 ጥያቄ አንድ 2 ማክሲመም 3 ጥያቄዎችን ኮሜንት ላይ ተሳተፋላችሁ ብያችሁ ነበረ። እቺ የመጀመሪያው ከትሩ ፎልስ እና ሌሎችን ደግሞ ከምርጫ ጨምራላችኋል። ማቺንግ ብዙም ስለማይመች ሾርት አንሰር እና ማቺንግ አንድ ከትሩ ፎልስ እቺ 5ኛ ጥያቄ ትሩ ፎልስ ላይ ኮሜንት ላይ መልሷን ታስቀምጣላችሁ። አስላወር ላንድ ምንድነው ጥያቄው? የኢትዮጵያ ዝቅተኛ ቦታዎች አካባቢ ላይ የሙቀት መጠን የሚመዘገበው በዊንተር በእኛው በጋ ወቅት ማለት ነው። በክረምት ወር በእኛ በበጋ ወቅት ነው ይለናል። ሞር ወደ ታች ሌሎች ጥያቄዎችን ሰራ በደንብ እንትን ካላችሁ ለዚህ ጥያቄ መልስ የሚሆኑ ጥያቄዎች እናገኛለን። እነሱን በደንብ መከታተል እንዳትረሱ። እቺን ጥያቄ ደግሞ እናንተ ኮሜንት ላይ ተመለሳላችሁ ማለት ነው። 6ኛ as one moves further away from the equator towards the poles, less solar insolation is received during the year and the temperature become colder ይለናል። ከላቲቲዩድ ጋር ወይም ሚያዝ አይነት ጥያቄ ነው። የላቲቲዩድ ኢፌክት ነው ጥያቄው። በኢኩዌተር ከኢኩዌተር ሞር ወይም ከምድር ወገብ በራቀን ቁጥር የአየር ወይም ቴምፕሬቸሩ እየቀዘቀዘ ይሄዳል ነው የሚለው። መልሳችን የሚሆነው ትሩ ነው የሚሆነው። ከኢኩዌተር ወር ከምድር ወገብ እየራቀን ስንሄድ የፀሐይ ጨረር መሬትን የሚያገኝበት እንትን ሞር ኦብሊክ የሆነ ወይም አንግሉ እየጠበበ ነው የሚሄደው አይደል? ምክንያት የፀሐይ በብዙ ቦታ ነው ስፕሪድ የሚያደርገው። ላርጅ ኤሪያ ላይ ስፕሪድ የሚያደርግበት ጊዜ ሙቀቱ እንዲቀንስ ያደርገዋል። በብዙ ቦታ ላይ የፀሐይ ራዲዬሽኑ በሚሰራጭ ጊዜ በመልሳችን ትሩ ነው። ሶሪ ትንሽ ጉንፋን ምናምን እንትን ስላለኝ ነው ድምፄ። ቀጥሎ የማቺንግ ጥያቄ ነው። ፓርት 2 match the appropriate statement or phrases in column A with corresponding terms phrases in column B የሚለን
እንግዲህ ኮለመን ቢ ላይ ያሉት ላፕስ ሬት፣ አልቲቲዩድ፣ ሰመር ሶልስቲስ፣ ሮቴሽን፣ ኦተመን ኢኩኒክስ፣ ሪቮሉሽን፣ ቫሪዬሽን ኦፍ ዴይ ኤንድ ናይት፣ ዲያዲያባቲክ ላፕስ ሬት፣ ዌት አዲያባቲክ ላፕስ ሬት፣ ቨርናል ኢኩኒክስ፣ ዊንተር ሶልስቲስ፣ ሲዝናል ቼንጅስ ናቸው። ከነዚህ ነው የምንመርጠው ማለት ነው። የመጀመሪያው ሰባተኛ ላይ the sun is overhead at the equator and its rays cross the two southern hemisphere ነው የሚለን ሰባተኛ። ኦቶመን ኢኩኒክስ ኢ ላይ ያለው ኦቶመን ኢኩኒክስ ኢ ነው ማለት ነው። ኦቶመን ኢኩኒክስ የምንለው ፀሐይ በኢኩዌተር ከምድር ወገብ ላይ በቀጥታ ኦቨርሄድ በምታርፍ ጊዜ ራዲሽኗን ጨረሯ ወደ ሳውዘርን ሄሚስፌር ወደ ደቡባዊ ንፍቀ ክበብ መሻገር ሲጀመር የሚከሰተው ማለት ነው። ሞስት ኦፍ ዘ ታይም ይሄ ሴፕቴምበር ላይ የሚከሰተው ሴፕቴምበር ወር ላይ። ሁለተኛው the sun overhead at equator its rays cross to northern hemisphere ወደ northern hemisphere ደግሞ ምንድነው vernal equinox ነው አይደል? yes ኤል vernal equinox። ስምንተኛ ደግሞ ኤል vernal equinox ነው የሚሆነው። vernal equinox ፀሐይ በኢኩዌተር ላይ ሆና ኦቨርሄድ አድርጋ ወደ ኖርዘርን ሄሚስፌር መሻገር ስትጀምር የሚከሰተው ይሄ በኦቶመን ኢኩኒክስ ሴፕቴምበር ላይ ነው። ማርች ላይ ነው የቨርናል ወይም ስፕሪንግ ኢኩኒክስ የሚባለው ማርች 2021 አካባቢ የሚከሰተው ማለት ነው። ዘጠነኛ change in temperature with change in altitude in a saturated air በሳቹሬትድ በሆነ ኤር ከላፕስ ሬት ጋር የሚያያዘው change in temperature with change in altitude in a saturated air ነው የሚለን። ዌት እና ድራይ አዲያባቲክ ዌት ነው። እስኪ ዌት አዲያ በሳቹሬትድ በሆነ እንትን የሚለው ዌት አዲያባቲክ ኬ ይሆናል። ዌት አዲያባቲክ ላፕስ ሬት እንለው ነው። ብዙ ጊዜ የእርጥበት ያላቸው ወይም ሳቹሬትድ የሆኑ በረጠበ አየር ውስጥ አልቲቲዩድ ሲጨምር የሚከሰት የሙቀት ወይም የቴምፕሬቸር ቼንጅ ምንድነው? ዌት አዲያባቲክ በሳቹሬትድ በሆነ አንሳቹሬትድ ምናልባት ቼንጅ ኢን ቴምፕሬቸር ዊዝ ቼንጅ ኢን አልቲቲዩድ ኢን አንሳቹሬትድ ደግሞ እርጥበት በሌለው አንሳቹሬትድ አየር ውስጥ አልቲቲዩድ ወይም ከፍታ ሲጨምር የሚከሰት የቴምፕሬቸር ቼንጅ እሱ ደግሞ ድራይ አዲያባቲክ ጂ ላይ ያለው ድራይ አንሳቹሬትድ ድራይ ነው። ሳቹሬትድ ደግሞ ዌት አዲያባቲክ ላፕስ ሬት። ኦኬ the sun 11ኛ change in temperature with change in height from the sea level ከባህር ጠረን ወይም ከሲ ሌቭል በላይ ከፍ እያልን ስንሄድ የሚከሰት አጠቃላይ ደግሞ የቴምፕሬቸር ቼንጅ ወይም ሙቀት መጠን መቀነስ ቼንጅ ያው መቀነስ ስለሆነ ነው። ምንድነው የምንለው? ላፕስ ሬት ጀነራሊ እሱ ላፕስ ሬት ነው የምንለው። ላፕስ ሬት ነው ኤ ማለት ነው። ይሄ ላፕስ ሬት ከሲ ሌቭል ከባህር ጠረን ከፍ እያልን ስንሄድ የሚከሰት አጠቃላይ ጀነራል በሆነ መንገድ የቴምፕሬቸር ለውጥ አለ፣ ይቀንሳል ቴምፕሬቸሩ፣ ያን ላፕስ ሬት ነው የምንለው። 12ኛ the sun is overhead at 10.5 degrees centigrade south of the equator
the sun is overhead 12 ዲግሪ ከኢኩዌተር ኦቨርሄድ በሚያደርግበት ጊዜ መልሳችን የትኛው ሶልስቲስ ነው? ዊንተር ሶልስቲስ ኤም ዊንተር ሶልስቲስ ወይም በፀሐይ በ23.5 ዲግሪ ወይም ትሮፒክ ኦፍ ካፕሪኮርን ላይ በቀጥታ በምታርፍበት ወቅት የሚከሰት ነው ማለት ነው የዊንተር ሶልስቲስ የምንለው። ዲሰምበር አካባቢ እንትን ያኛው ደግሞ ሰመር ሶልስቲስ። the sun is overhead at 23.5 degree north of the equator ያ ሳውዝ ነው። ይሄ ኖርት ኦፍ the equator ደግሞ ምንድነው? ሰመር ሶልስቲስ ኖርት ሲሆን ሰመር ሶልስቲስ ይሆናል ማለት ነው። የፀሐይ በ23.5 ዲግሪ ሴንቲግሬድ ወይ ወደ ትሮፒክ ኦፍ ካንሰር ላይ በቀጥታ ኦቨርሄድ በምታርፍበት ወቅት የሚከሰተው ሰመር ሶልስቲስ። ኦኬ number 14 the effect of earth movement on its axis ምንድነው? the effect of earth movement on its axis በራሷ ዛቢያ መሬት በምትሽከረከር ጊዜ ሮቴሽን ማለት ነው። ኢፌክቱ ምንድነው? I think seasonal change እና ሪቮሉሽን አለ ሲዝናል ቼንጅ። እዚህ ጋር ግን ኢፌክት ነው የሚጠይቀው። በነገራችን ላይ ተጽዕኖውን ነው ኢፌክቱን ነው የሚጠይቀው። ሪቮሉሽን ሮቴሽን ይላል እነሱ አይሆኑም። ኢፌክቱ ሲዝናል ቼንጅ the effect of earth movement on its axis ሲዝናል ቼንጅ አይደለም፣ እሱ የሮቴሽን ነው። yes ጂ ላይ variation of day and night የቀንና ማታ መፈራረቅ የሚመጣው ወይም በሮቴሽን አማካኝነት ነው። በራሷ ዛቢያ ወይም በራሷ ዙሪያ መሬት በምትሽከረከር ጊዜ variation of day and night ወይም የቀንና የሌሊት መፈራረቅ ያ ሮቴሽን የምንለው ኢፌክቱን ስለጠየቀ እዚህ ጋር ማስተዋል ያለባቸው ኢፌክቱን ነው የጠየቀው። ሌላው the effect of the earth movement around the sun በሪቮሉሽን ደግሞ የሲዝናል ቼንጅ ነው። በፀሐይ ዙሪያ በሚፈጠር ሽክርክሪት አማካኝነት ሲዝናል ቼንጅ ወይም የወቅቶች መፈራረቅ ይመጣል። ዞሮ በአጠቃላይ ማቺንግ በዚህ መልኩ መስራት እንችላለን። ጥያቄ ግልጽ ያልሆነላችሁ ነገር ካለ ኮሜንት ላይ ሞር መጻፍ ትችላላችሁ። ቀጥሎ ፓርት 3 የምርጫ ጥያቄዎች the correct answer from the given alternatives below 16 why the hemisphere on which Ethiopia located is cooler in December, January and February. This is the effect of A. Autumn equinox, B. Summer solstice, C. Spring equinox, D. Winter solstice. ምንድነው ጥያቄው? በኢትዮጵያ የምትገኝበት ሰሜናዊ ንፍቀ ክበብ ወይም ኖርዘርን ሄሚስፌር በእነዚህ ወራት የተጠቀሱ ወራቶች ውስጥ ዲሴምበር፣ ጃንዋሪ እና ፌብሩዋሪ ላይ ምንድነው ምክንያቱ የሚቀዘቀዝበት? why the hemisphere on which Ethiopia located is cooler in December, January. the effect of የትኛው ነው? ዊንተር ሶልስቲስ አይደል? ዲ አንሰር መስት ቢ ዊንተር ሶልስቲስ ነው የሚሆነው። እነዚህ ወራት ዲሴምበር እስከ ጃንዋሪ ያሉ ወራት ዲሴምበር፣ ጃንዋሪ እና ፌብሩዋሪንም ይጨምራል። በእነዚህ ወራት ኖርዘርን ሄሚስፌር ወይም ሰሜናዊ ንፍቀ ክበብ ሞር ከፀሐይ ቲልት ያደርጋል ወይም ቲልት አዌይ ምንድነው ያዘመማል ነው የሚባለው። ከፀሐይ ራቅ በሚልበት ጊዜ የፀሐይ ጨረር በከፍተኛ ሁኔታ ሪዲዩስ ይቀንሳል። በዛ ምክንያት የፀሐይ መጠኑ የሶላር ራዲዬሽን መሬት ቲልት በማድረግ ወይም
በማዘንበል ምክንያት የምታገኘው የነበረው የሶላር ራዲዬሽን ዝቅተኛ የሆነ ለዛ ነው ዊንተር ሶልስቲስ ቀዝቃዛ የሚሆነው the lower። ስለዚህ መልሳችን ዲ የሆነ 17 the lower layer of the atmosphere troposphere ማለት ነው the lower layer of the atmosphere is warmer because of all the reasons below except a lower density of air, b is coolness to the direct source of heat, c higher density of air, d all except b e none። the lower layer of atmosphere troposphere ምንድነው ጥያቄ? ትሮፖስፌር ለምንድን ነው የታችኛው ላየር ወይ የታችኛው ክፍል ሙቀት የሚሆነው? ለምን ሙቀት ይሆናል? ከነዛ ውስጥ ኤክሰፕት ምክንያት ማይሆን ትሮፖስፌር ዝቅተኛው ላየር ሙቀት የሚሆነው በመሬት ሙቀት መሬት በሚሞቅበት ምክንያት ሰው ከነዚህ አሁን ከተዘረዘሩ ምክንያቶች ውስጥ ኤክሰፕት የሆኑ ምክንያት የማይሆኑ ነው የምንመርጠው ማለት ነው። lower density of air, higher density of air, of course ይሄ ነው የሚሆነው lower density። እንደው ይሄ ዴንሲቲ መታፈግ ነው አይደል? ወይም መጠጋጋት የአየር በጣም እንትን ማለቱ ነው። ኤር ዴንሲቲ በጣም ዝቅተኛ ከሆነ ሎወር ዴንሲቲ ካለ አየር ወደ ላይ በወጣ ቁጥር ሞር ኩል ወይም እየቀዘቀዘ ነው እንጂ እንዲሞቅ አያደርገውም ሎወር ዴንሲቲ ካለ። ይሄ ግን ዝቅተኛው ቦታ እንዲሞቅ የሚያደርገው ምክንያት ነው። ሰው የመሬት ለመሬት ቅርብ ያለው ላየር ዝቅተኛው ላየር ከፍተኛ ሃየር ዴንሲቲ በመኖር ምክንያት ከመሬት የሚወጣው የሙቀት መጠንን ትራፕ ያደርገዋል፣ ይይዘዋል ማለት ነው። ስለዛም የታችኛው ላየር የትሮፖስፌር ሎወር ሌየሩ የአትሞስፌሩ ማለት ነው ትሮፖስፌር በጣም እንዲሞቅ ያደርገዋል ማለት ነው። ስለዚህ ሎወር ዴንሲቲ እንዲቀዘቅዝ እንጂ እንዲሞቅ አያደርግም። ስለዚህ መልሳችን ኤ ነው የሚሆነው። ነምበር 80 ግልጽ ያልሆነላችሁ ጥያቄ ካለ ቅድም እንዳልኳችሁ ኮሜንት ላይ መጻፍ እንዳትረሱ። ቀጥሎ እናንተ የምትሳተፉባቸውን ጥያቄዎች እተውላችኋለሁ። the reason why the longest river in Ethiopia fails to reach the Indian Ocean is A. its minimum catchment area to increase its volume, B. its tributaries river which are mostly erratic, C. its minimum number of tributaries rivers compared to Ganali, D. B and C, E none. Sorry. the reason why the longest river ማን ነው የዚህ ጥያቄ? ዋቢ ሸበሌ ነው አይደል? the longest river ከዋቢ ሸበሌ። ለምንድን ነው የዋቢ ሸበሌ ህንድ ውቅያኖስ መድረስ የማይችለው ነው አጭሩ ጥያቄ። ዋቢ ሸበሌ በኢትዮጵያ ሎንገስት ነው፣ ረዥሙ ወንዝ ነው። ግን ህንድ ውቅያኖስን ሳይደርስ በሶማሊያ በረሃዎች ውስጥ ነው እንትን ብሎ ሰምጦ ወይም ጠፍቶ የሚቀረው። ወደ ሶማሊያ በረሃዎች ውስጥ የሚጠፋው በየትኛው ምክንያት ነው? ከተዘረዘሩት ወይም በምን ምክንያት ነው ኢንዲያን ኦሽን የማይደርሰው ነው? መልሳችን ሊሆን የሚችለው ኢራቲክ ሞስትሊ ትሪቢዩተሮች የገባሮቹ ኢራቲክ በመሆናቸውም ነው። በተጨማሪም ደግሞ ኢትስ ሚኒመም ነምበር ኦፍ ትሪቢዩተር በመኖር። ስለዚህ መልሳችን ዲ፣ ቢ እንደ ሲ ይሆናል። በጣም ትሪቢዩተሮቹ የገባሮቹ ኢራቲክ ነው ወይም ወንዙን እንደ ገባር የሚሆኑት ገባር ማለት የሚመግቡት ማለት ነው። ወንዞች በጣም ኢራቲክ ናቸው። አስተማማኝ ወይም በየወቅቱ የመቀያየር ነገር ወይም ኮንሲስተንስ የሆነ እንትን የላቸው መጠን የላቸው የገባሮቹ። ያ በመሆኑ ምክንያት ነው ኢራቲክ ነው አንድ ምክንያት። ሌላ ደግሞ የገባሮቹ መጠን ጥቂት ነው። ከገናሌ አንፃር ስናነጻጽረው የዋቢ ሸበሌ ገባር ወንዞቹ በጣም ትንሽ ናቸው። ለዛም ነው እዛ በረሃ ውስጥ ምናልባት ካያችሁ የሶማሊያ በረሃ እዛ አሸዋማ ነው አይደለ? በረሃዎች ብዙ ጊዜ እዛ አሸዋ ውስጥ ሰምጦ የሚቀረውን ውሃ መተካት የሚችል የሚመጣውን በረሃው ወይም ዴዘርቱ የሚመጣውን አሸዋ የሚመጣውን
ውሃ ያህል ከሌሎች ከገባር ወንዞች ማግኘት አይችልም። በዛ ምክንያት ነው። መልሳችን ቢ ኤንድ ሲ ትክክለኛ መልስ ይሆናል። ቀጥሎ የምጠይቃችሁ 19ኛ እና 20ኛ ኮሜንት ላይ የምትሳተፉባቸው ጥያቄዎች ናቸው። Which one of the following is correct statement of summer rainfall region of Ethiopia? A. Indian Ocean contributes as much as Atlantic Ocean for its rainfall. B. Is low altitudes and the leeward side experience 1000 millimeter rainfall amount. C. It is a region which receives rainfall throughout the year. D. All except B. E. 19ኛ ጥያቄ which correct statement summer rainfall region of Ethiopia ትክክለኛ የሆነው ስቴትመንት ከነዚህ ምርጫዎች ውስጥ የቱ እንደሆነ ኮሜንት ላይ ታስቀምጣላችሁ። እኔ ሪፕላይ አደርግላችኋለሁ። one of the following soil type in Ethiopia is unique in its formation. A. Fluvial soils. B. Yermi soils. C. Regol soils. D. Lithosols. E. Nitro soils. One of the following soil type in Ethiopia is unique in its formation. ዩኒክ የሆነው የትኛው ታይፕ ኦፍ ሶይል ነው ኢትዮጵያ ላይ ያሉት ነው? ከነዚህ ምርጫዎች ውስጥ ትክክለኛ የሆነውን ኮሜንት ላይ ትጽፋላችሁ ማለት ነው። ቀሪ ጥያቄዎችን ከ21 ጀምሮ እስከ 30 ያለው የምርጫ ጥያቄው እንደዚሁም የሾርት አንሰር ጥያቄዎችንም ሌሎችን የሾርት አንሰር ጥያቄዎችንም ፓርት 4 ላይ ያሉትን በቀጣይ በፓርት 2 ቪዲዮ ስለሚረዝም በፓርት 2 እንመለከታለን። 19ኛ እና 20ኛ እንደዚሁም 5ኛ ከትሩ ፎልስ ኮሜንት ላይ ትክክለኛ መልስ ትጽፋላችሁ። እኔ ደግሞ ሪፕላይ አደርግላችኋለሁ ትክክለኛ የሆነውን መልስ። ጥያቄ አስተያየታችሁን ኮሜንት ላይ መጻፍ እንዳትረሱ። ፒዲኤፉን ቴሌግራም ላይ ታገኛላችሁ። ኔክስት እንገናኛለን። ባይ ባይ።